Ramzin Talks. ሰላም ተመልካቾቻችን ይህ በራምዚን ግሩፕ ተዘጋጅቶ ወደ እናንተ የሚቀርብላችሁ የራምዚን ቶክ ፕሮግራማችን ነው። በዚህ ፕሮግራማችን ላይ የተለያዩ እንግዶችን እያቀረብን ዱባይ ላይ ስለሚገኝ የተለያዩ የሥራ አማራጮች ስለ ሪል ስቴት ዲስከስ እናደርጋለን። ዛሬ አዲስ እንግዳ ይዤላችሁ መጥቻለሁ። ቴዲ እንኳን ሰላም መጣ። እንኳን ቆየኸኝ። በመጀመሪያ ራስህን አስተዋውቅልን። ኦኬ፣ ስሜ ቴዎድሮስ በላይ ይባላል። በኢኮኖሚክስ የመጀመሪያ ዲግሪ አለኝ ከአዲስ አበባ ዩኒቨርሲቲ። ሌላ ደግሞ በቢዝነስ ሊደርሺፕ ስኩል ኦፍ ኮሜርስ ሁለተኛ ዲግሪ አለኝ። ሌላ ማስተርስ ሳውዝ ኮሪያ በኤምቢኤ ማስተርስ ኦፍ ቢዝነስ አድሚኒስትሬሽን በሱ ሰርቻለሁኝ። ከዛ የስራም ኤክስፔሪየንስ አለኝ። ኢትዮጵያ ኮርፖሬት ካምፓኒም ላይ ሰርቻለሁ። ስትራቴጂ ፕላኒንግ ላይ ምናምን ልምዱ አለኝ። ሶ ወደ ዱባይ ሙቭ ካደረኩ በኋላ ሪል ስቴትም ላይ ሰርቻለሁ። አሁን ደግሞ ቢዝነስ ሴታፕ ላይ የሰራው ነው ያለሁት። አዲስ ቢዝነስ ለሚያቋቁሙ ሰዎች ጀስት አድቫይዝ እያደረግን ላይሰንስ የማውጣቱን ፕሮሰስ ቪዛም ለሚፈልጉ እንደዚሁ እሱን እየሰራው እገኛለሁ ማለት ነው። በራምዚን ኦኬ። ራምዚን አሁን እንደሚታወቀው የግሩፕ ኦፍ ካምፓኒ ነው። ከነዛ ካምፓኒዎች ውስጥ አንዱ የቢዝነስ ሴታፕ ወይም ደግሞ ዱባይ ላይ ከተለያየ ዓለም መጥተው ስራ ቢዝነስ ለመክፈት የሚፈልጉ ሰዎችን ፕሮሰሱን እኛ ከነሱ ጋር አብረን የሚያሳልጥ እዚህ እነሱን የሚረዳ ካምፓኒ አለን። እዚህ ካምፓኒ ላይ ምንድነው ያለ የስራ ሮል? እዚህ ካምፓኒ ላይ ያው በቢዝነስ ፕላኒንግ ኤንድ ኮንሰልታንት ነኝ። ኢቨን ቢዝነስ ፕላን ለሚፈልጉ ቢዝነስ ፕላን ሰራለሁኝ። ከዛ ውጪ አሁን እንደነገርኩ የላይሰንስ ፕሮሰሲንጉን እሱንም አስኬዳለሁኝ ከሁሉም ከገቨርንመንት ቦዲዎች ጋር የሜይንላንድም ሆነ የፍሪ ዞን ላይሰንስ እሱን በማውጣቱ ሂደት እዛ ላይ የሰራው ነው ያለሁት። ከዛ በኋላ እንደው ቪዛም እሱን ፕሮሰስ ያደረግን ጀስት የፕሮ እና የቢዝነስ አድቫይዘሪ ብንለው ይሻላል። ዱባይ ከሌላ ዓለም ለሚመጡ ሰዎች ለስራ ምቹ ነች ብለህ ታስባለህ አንተ? አሁን ሌላም ሀገር ላይ ኤክስፒሪየንስ ስላለ ምቹ ነች ካልክስ ምንድነው ምቹ ያደረጋት ነገር? ኦኬ፣ ያው እንደሚታወቀው ዱባይ ወይም ደግሞ አጠቃላይ ዩኤኢ የመካከለኛው ምስራቅ ቢዝነስ ሀብ ወይም ደግሞ መናኸሪያ የቢዝነስ መናኸሪያ ናት ማለት እንችላለን። ለዚህም ዋና ምክንያቶች አሉ። የመጀመሪያው ብዬ ማስበው ስትራቴጂክ ሎኬሽን ያለችበት ጂኦግራፊካሊ የተቀመጠችበት ሎኬሽን ለአፍሪካም ለኤዥያም ለዩሮፕም ቅርብ መሆኗ ብዙ ኢንቨስተሮች እንደ ወደ ዓለም አቀፉ ገበያ መንደርደሪያ ይሆናቸዋል። ሶ ወደ ኢንተርናሽናል ማርኬቱንም አክሰስ ማድረግ ይችላሉ። እንደሚታወቀው ዱባይ ከ200 ሀገራት በላይ ዜጎች የሚኖሩባት ናት። ሶ ለኢንተርናሽናል ማርኬቱ በጣም ክፍት ነው የሚሆነው ማለት ነው እዚህ ቢዝነስ የሚጀምሩ ከሆነ። ሁለተኛ ታክስ አድቫንቴጅ ሌላ ቦታ ማግኘት የማይችሉት ኦልሞስት ሁሉም የፍሪ ዞን ላይሰንሶች ላይ ምንም አይነት ታክስ አይከፍሉም። የሜይንላንድ ላይሰንስ ላይ ኮርፖሬት ታክስ ከ2023 ላይ 2023 ላይ የወጣ ህግ አለ። ጁን 1 ላይ ጀምሮ 9% ኮርፖሬት ታክስ መክፈል አለባቸው ካምፓኒዎች። እሱም ፕሪኮንዲሽን አለው። ፕሪኮንዲሽኑ ምንድነው? አመታዊ ጠቅላላ ገቢያቸው ከ3 ሚሊዮን ድርሃም ከበለጠ ወይም ደግሞ ኔት ፕሮፊታቸው $100,000 ወይም ደግሞ 375,000 ድርሃም ኔት ፕሮፊት እና ከዛ በላይ ካገኙ ነው 9% ኮርፖሬት ታክስ የሚከፍሉት። 9% ነው እያልኩ ያለሁት በጣም ዝቅተኛ ነው ማለት ነው። ኢቨን እሱንም እንትን ካልን ማለት ነው። ሶ ሌላኛው ምንድን ነው? ሁሉንም አይነት የገቨርንመንት ሰርቪሶች ኦንላይን ማግኘት ይችላሉ። ዘመናዊ ነው ማለት ነው አሰራሩ። ሶ ምንም አይነት የወረቀት ስራ ምናምን አይኖርም። ላይሰንስ የማውጣቱም ሂደት
ቪዛ ማግኘቱም በጣም ቀላል ነው የሚሆነው ማለት ነው። እሱም ሌላኛው አድቫንቴጅ ነው። ከዛ ውጪ ኢንፍራስትራክቸሩን ማንሳት እንችላለን። ኢንፍራስትራክቸር ስንል ወይም ደግሞ መሰረተ ልማት ኤርላይንሱን ማንሳት እንችላለን። በጣም ዘመናዊ የሚባል ነው። ዲኤክስቢም አሁን አዲስ የተሰራው በጣም ዘመናዊ ከጊዜው ጋር የሚሄድ ኤአይን በደንብ ኢንተግሪቲ ያደረገ ኤርላይንስ ነው ያላቸው። እሱም እንደ አንድ ማንሳት እንችላለን። ሌላኛው መሰረተ ልማት ፖርት ነው። ፖርት ጀበል አሊን ማንሳት እንችላለን፣ ወይም ደግሞ ወደብ ማለት ነው። ጀበል አሊ አለ፣ ሻርጃ ላይ ያለው ደግሞ ኸሊፋ ወደብ አለ። ዘመናዊ አሰራር ነው የሚከተሉት። በተለይ ለኢምፖርት ኤክስፖርት በደንብ ቀልጣፋ አገልግሎት ማግኘት ይችላሉ። እሱንም እንደ አንድ ማንሳት እንችላለን። ሌላኛው ፋይናንሻል ሲስተሙም ምቹ ነው። የባንኪንግ አቅርቦቱም ብዙ አማራጮች አላቸው። ሶ በዚህ ምክንያት ተመራጭ ነች። ሌላኛው የሴፍቲውንም ማንሳት እንችላለን። ሴፍቲ ደህንነት ሲባል ከኢንቨስትመንት ደህንነት ነው ወይስ ከኛ ፐርሰናል ስትኖር ያለ ሴፍቲ አንፃር ነው? ሁለቱም ምንድነው ይሄ ቢዝነስ ሪስኩን ይቀንሰዋል። ብዙ ሀገሮች ምናምን የምናየው ከኢንቨስትመንት የፎሬን ዳይሬክት ኢንቨስትመንት ካደረጉ በኋላ በሰው ሰራሽም ሆነ በተፈጥሯዊ በሚባል አደጋ የኪሳራ ይገጥማቸዋል አይደል? ኦኬ ተፈጥሯዊን ማንተም ማለት አንችልም፣ ግን ሰው ሰራሽ የሚባለው አደጋ አይኖርም ማለት ነው። ዱባይ ውስጥ ስቴብል የሆነ ገቨርንመንት ነው ያለው። በጣም ሰፖርቲቭ ነው ማለት ነው በተለይ ለኢንቨስተሮች። እሱንም እንደ ሌላኛው ምክንያት ማንሳት እንችላለን። ምቹ ሁኔታ ዩኤኢ ላይ ኢንቨስት ለማድረግ አንድ ምቹ ሁኔታ ነው ማለት ነው። አሁን ያልከኝን አድቫንቴጆች እዚህ ቀጠናው ላይ ያሉ ጂሲሲ አገር ላይ የሚኖሩ አገሮች ፕሮቫይድ ማድረግ አይችሉም ወይ ነው? ለምንድን ነው ዱባይን ስፔሻል ያደረጋት? አሁን ቅድም ከሎኬሽን አንፃር የሰጠኸኝን አድቫንቴጅ ጎረቤት ያሉ አገሮችም ይህንን አድቫንቴጅ ይኖራቸዋል። በዚህ ሚድል ኢስት ውስጥ ካለው ውስጥ አሁን ያለውን ነገር ዱባይን ለየት አድርጎ እንዲኖራት ያደረገው ነገር ምንድን ነው? የገቨርንመንት ሲስተሙን ማንሳት እንችላለን። እኔ ፐርሰናሊ በጣም ማለት ከምደመበት ገቨርንመንት ሲስተም ነው። ይሄ ስትራቴጂክ ፕላናቸውን ሙሉ በሙሉ ወደ ዲጂታል ኢኮኖሚ መቀየሩ ነገር እሱን ማንሳት እንችላለን። ከዛ ውጪ ፍሪ ዞን፣ ሜይንላንድ እና ኦፍሾር የሚለውን ሳነሳለህ ፍሪ ዞን ከሜይንላንድ ልነሳ። ሜይንላንድ የምንለው ወደ 7 የሚሆኑ ኤሚሬቶች አሉ አይደል? ሰባቱም ኤሚሬቶች ላይ መስራት የሚያስችልህ ለዩኤኢ ሬዚደንቶች ወይም ደግሞ ነዋሪዎች ቀጥታ እነሱን አግኝተህ ቢቱሲም ሆነ ቢቱቢ ቀጥታ ምርትን ወይም አገልግሎትን ማቅረብ ትችላለህ፣ የሜይንላንድ ላይሰንስ ከሆነ ማለት ነው። እሱ ይሄኛው ባሉት የቢዝነስ ሴክተሮች ሁሉም ነው እያወራን ያለ ነው። በሁሉም ሴክተሮች ኮመርሻልም ሆነ ኮመርሻል ወይም ትሬድ ንግድ የምንለው ወይም ደግሞ ሰርቪስ ወይም ደግሞ አገልግሎት ሰጪ የምንለው፣ ሌላኛው ደግሞ ኢንዱስትሪ አለ ወይም ደግሞ ማኑፋክቸሪንግ አምራች ዘርፍ የምንላቸው እንደዚህ በሶስት ብንከፍላቸው የተሻለ ነው። ይሄኛውን እዚህኛው ኢንቨስት ሲያደርጉ ከነዚህ ከሶስቱ ውስጥ መርጠው የመጀመሪያው ስራ የሚሆነው አሁን እንደነገርኩ ሜይንላንድ ላይ ልክፈት ወይስ ፍሪ ዞን ላይ የሚለው ነው። ሜይንላንድን መምረጥ ያለባቸው ለምንድነው? የዩኤኢ ሬዚደንቶችን ቀጥታ አግኝተው ለነሱ ምርታቸውን ወይም ደግሞ አገልግሎታቸውን ቀጥታ ማቅረብ ካለባቸው ወይም ደግሞ ፖቴንሻል ክሊያንቶቻቸው የዩኤኢ ሬዚደንቶች ከሆኑ የሜይንላንድ ላይሰንስ ግዴታ ነው። ስለዚህ ቢቱቢም ሆነ ቢዝነስ ቱ ቢዝነስም ሆነ ቢዝነስ ቱ ከስተመር የሜይንላንድ ላይሰንስ ግዴታ ነው። ስለዚህ በሰባቱም ኤሚሬቶች ማለት ነው። ወደ ፍሪ ዞን ስንሄድ ዩኤኢ ውስጥ ከ47 በላይ ፍሪ ዞኖች አሉ።
ፍሪ ዞን ስንል የራሳቸው የሆነ ህግ አላቸው የራሳቸው የሆነ ስፔሻላይዜሽን አላቸው አንዳንድ ፍሪ ዞኖች ዲጂታል ነገሩ ላይ ስፔሻላይዝ ሊያደርጉ ይችላሉ አንዳንድ ፍሪ ዞኖች ደግሞ ኢምፖርት ኤክስፖርት ላይ ወይም ደግሞ ይሄ ፋይናንሻል የሆነው ነገር ፋይናንሻል ተቋማትም ላይ እንደዛ ስፔሻላይዝ ያደርጋሉ ዳይኤፍሲ ማንሳት እንችላለን ኢምፖርት ኤክስፖርት ላይ ደግሞ ጃፍዛን ማንሳት እንችላለን ሶ እንደዚህ ሁሉም የራሳቸው ስፔሻላይዜሽን አላቸው ግን ደግሞ ኮመን የሚባል ሰርቪስ ይሰጣሉ ሁሉም ፍሪ ዞኖች ማለት ነው የፍሪ ዞን አድቫንቴጁ ምንድነው የመጀመሪያው ዜሮ ታክስ ነው ታክስ አይከፍሉም ሁለተኛው ለላይሰንስ የሚከፍሉት ገንዘብ አነስተኛ ነው ከሜይንላንድ አንፃር ማለት ነው ሶ በጣም አፈርደብል ነው የሜይንላንድ የፍሪ ዞን ላይሰንስ አሁን ቀደም በሜይንላንዱ ኬዝ ላይ ስትነግረኝ ከሜይንላንዱ ላይ ያሉ ስራዎችን ወይም ደግሞ ኮንሱመሮችን ተጠቃሚዎችን አክሰስ ማድረግ የሚችሉ ቢዝነሶችን እዚህ ሴት አፕ ለማድረግ ከፈለግን ሜይንላንድ ላይ ሴት አፕ ማድረግ አለብን ቢዝነሳችንን ፍሪ ዞን ላይ ከሆነ አይቻልም እንደማለት ነው አሁን ሜይንላንድና ፍሪ ዞን ብለ ስትወስናቸው እነዚህ በሐሳብ ደረጃ ላይክ አሁን ላይሰንስ ላይ የሚገለጽ ይሄኛው የፍሪ ዞን ላይሰንስ ነው ይሄኛው የሜይንላንድ ላይሰንስ ነው ተብሎ ኦን ፔፐር ኦን ዲጂታል ያለ የላይሰንስ ልዩነት ነው ወይስ ደግሞ ጂኦግራፊካሊ ይሄ ተከልሎ ይሄ ሜይንላንድ ዞን ነው ይሄ ደግሞ ከዚህ ውጭ ያለው ፍሪ ዞን ነው የሚባል ነገር ነው የመጀመሪያው ልዩነት ይሄ ላይሰንሱ ወይም ደግሞ ፈቃዱን የሚሰጠው ባለስልጣን ይለያያል የሜይንላንድ ከሆነ ብዙ ጊዜ ዲኢዲ ወይም ደግሞ ዱባይ ኢኮኖሚክ ኤንድ ቱሪዝም በድሮው ደግሞ ዱባይ ኢኮኖሚክ ዲፓርትመንት የሚባለው እሱ ነው ብዙዎቹን ላይሰንሶች የሚሰጠው ኦፍ ኮርስ የሰርድ ፓርቲ አፕሮቫል የሚጠይቁ አንዳንድ ስራዎች አሉ ለምሳሌ ሪል ስቴት ኤጀንሲ ወይ ደግሞ ሪል ስቴት አልሚ ከሆነ ኢንቨስተሩ የሪራ ፈቃድ ያስፈልጋል ሪል ስቴት ሬጉላቶሪ አውቶሪቲ ምንለው ማለት ነው ዲፓርትመንት ስራ ያለው ማለት ነው የነሱ ፈቃድ ያስፈልጋል ከጤና ጋር ተያያዥ ከሆነ ደግሞ የሚሰሩት ስራ ክሊኒክ መክፈት ሊሆን ይችላል ዴንታል ምናምን ብዙ አለና እሱን መክፈት ከሆነ የሚፈልጉት የዱባይ ሄልዝ አውቶሪቲ መፍቀድ አለበት እንደዚህ የተለያዩ ሰርድ ፓርቲ አፕሮቫል የሚጠይቁ የዱባይ ሙኒሲፓሊቲ መፍቀድ ያለባቸው አንዳንድ ስራዎች አሉ ብዙ ክሊያንቶች የሚመርጡት ነን ሬጉሌትድ የሆኑትን ወይም ደግሞ በቀላሉ ላይሰንስ ሊያገኙበት የሚችሉትን ዘርፍ ነው የሚመርጡት ብዙ ጊዜ ግን ደግሞ ያን ያህል ከባድ አይደለም ክፍያውም ያን ያክል ኤክስፔንሲቭ የምንለው አይደለም ሶ የመጀመሪያው ልዩነት የሜይንላንድ እና የፍሪ ዞን የፈቃዱን የሚሰጠው አካል ይለያያል የሜይንላንድ የዱባይን ካየን ዲኢዲ ነው የሻርጃም ከሄደን ተመሳሳይ ሻርጃ ኢኮኖሚክ ዲፓርትመንት አለ የሁሉም ተመሳሳይ ማለት ነው የፍሪ ዞን ላይ ከሄደን ፍሪ ዞን ራሱ ፍሪ ዞኑ ነው ፈቃዱን የሚሰጠው ማለት ነው ሶ የመጀመሪያው ልዩነት እሱ ነው ማለት ነው አሁን ፍሪ ዞኑን አሁን ቀደም አሁን እየገባኝ እንዳለው ዱባይ ኢኮኖሚክ አሁን የዲፓርትመንት የሚሰጥ ከሆነ ያ ዲፓርትመንት በዱባይ መንግስት ስር ያለ ነው ስለዚህ አሁን ፍሪ ዞን ላይ ሲኬድ ሌላ እውቅና በዱባይ መንግስት እውቅና የተሰጠው ባለድርሻ ተቋም ነው ወይስ ደግሞ ምንድነው አሁን ከዚህ ከወጣ ያንንስ ለዱባይ ሀገር ተጠሪ አይደለም እነዛ ቦታ ላይ ያለው እና መጀመሪያ ላይ የጠየቅኩህም ጥያቄ አለ ይሄ ነገር በጂኦግራፊም የተወሰነ ነው ወይስ ጀስት ኦን ፔፐር ያለ ልዩነት ነው ፍሪ ዞኖች ኦፍ ኮርስ የዱባይ መንግስት ያውቃቸዋል ጂኦግራፊካሊም የራሳቸው እንትን አላቸው የራሳቸው የተከለለ እንትን አላቸው ሁሉም ፍሪ ዞን ቴሪቶሪ አላቸው በእነሱ ስር ንግድ ፍቃድ ከወጣ እዛው ፍሪ ዞን ላይ ጂኦግራፊካሊም ይገደባሉ እዛው ፍሪ ዞን ላይ ወይም ደግሞ ለዓለም አቀፉ ገበያ ነው መሸጥ መግዛት የሚችሉት ማለት ነው ስለዚህ ጂኦግራፊካሊም ሪስትሪክትድ ነው ማለት ነው የፍሪ ዞን ፈቃድ ግን ደግሞ አሁን ማንሳት ካለብን
የፍሪ ዞን ፈቃድ ያላቸው ድርጅቶች ሜይንላንድ ላይ መስራት ይችላሉ። አሁን አዲስ የወጣ ህግ አለ ምንድነው የፍሪ ዞን ሜይንላንድ ፐርሚት ሚል አዲስ ፐርሚት ወጥቷል። እሱ ምንድነው ለ6 ወር በየ6 ወሩ የሚታደስ ፐርሚት ነው የሚሰጣቸው የፍሪ ዞን ካምፓኒዎች። ስለዚህ ምንድነው የሚያደርጉት እነሱ ያንን ፐርሚት ይወስዳሉ ከዛ የፈለጉበት ቦታ ላይ ቅርንጫፍ መክፈት ይችላሉ። ልክ እንደ ሜይንላንድ ካምፓኒ ትሪት ይደረጋሉ ማለት ነው። ቅርንጫፍ መክፈት ይችላሉ። መንግስት የሚያወጣቸው የተለያዩ ጨረታዎች አሉ እነሱም ላይ ቀጥታ መሳተፍ ይችላሉ። ግን ደግሞ ያን ሲያደርጉ የሜይንላንድ ካምፓኒዎች ጋር ፌር ለመሆን ምንድነው የሚሆነው የፋይናንሻል ሪከርዲንጋቸውን ለብቻ እንዲያደርጉ ግዴታ ነው ለብቻ ማድረግ አለባቸው። ምክንያቱም ሜይንላንድ ካምፓኒ 9% ኮርፖሬት ታክስ እየከፈለ የፍሪ ዞን ግን ደግሞ የሜይንላንድ ፐርሚት ያለው ካምፓኒ ፍሪሊ የሚሰራ ከሆነ ያው ፌር አይሆንምና የተለየ ፋይናንሻል ሪከርዲንግ ይኖረዋል። ቀደም እንዳልነው የዛ ፕሪኮንዲሽኑን ካሟላ የ9% ኮርፖሬት ታክሱን ወይም ደግሞ 3 ሚሊዮን ድርሃም አመታዊ ገቢ እና ከዛ በላይ ካስመዘገበ የሜይንላንድ ብራንቹ ማለት ነው 9% ኮርፖሬት ታክስ ይከፍላል ማለት ነው። ሶ በዛ መልኩ ማድረግ ይችላሉ። ከዚህ በፊት የነበረው አሰራር ምንድነው ዘር አዲስ ላይሰንስ ያወጣሉ የሜይንላንድ ላይሰንስ አውጥተው ጀስት ኖርማል እንደ ሜይንላንድ ካምፓኒ ይሰራሉ። አሁን ደግሞ በየ6 ወሩ የሚታደስ ፐርሚት መፈቀዱ አንድ ጥሩ እድል ነው ብዬ አስባለሁ። ዋና ተመራጭ የሚያደርገው ያው ኦፊስ መክፈት አይጠበቅባቸውም መከራየት አይጠበቅባቸውም ኦፊስ ፍሪ ዞኑ ራሱ ፕሮቫይድ ስለሚያደርግ ማለት ነው። ወደ ጥያቄ ስመጣ ኦፍ ኮርስ የዱባይ መንግስት ይሄ ዱባይ ኢኮኖሚክ ዲፓርትመንቱ ኮንትሮል አያደርገውም እንጂ ኦቨርሳይት ያደርጋል እኮ ኦቨርሳይት ያደርጋል። ብዙ እንትናቸው ብዙ ቢዝነስ አክቲቪቲያቸው ኢንተርናሽናሊ ነው። ያው ቅድም እንዳልነው ለዩኤኢ ሬዚደንት አገልግሎታቸውን ወይ ደግሞ ምርታቸውን ማቅረብ አይችሉም። ስለዚህ ኢንተርናሽናሊ ነው የሚጫወቱት። አሁን ያላነሳናት በሶስተኛ ደረጃ የምትቀመጣለች which is offshore የምትባል ምንድነው የኦፍሾር ደግሞ ልዩነቱ? ኦኬ ፍሪ ዞን ላይ ሆነም ትንሽ እንበልና የፍሪ ዞን አድቫንቴጁ ታክስ ብቻ አይደለም። ፍሪ ዞን ላይ ላይሰንስ ያወጡ ኦፊስ መከራየት አይጠበቅባቸውም ምክንያቱም ራሱ ፍሪ ዞኑ ማቅረብ ስለሚችል። ኦኬ ሌላኛው ምንድነው ከላይሰንሱ ጋር አብሮ አንድ ለእንትን ኦፊስ ይሰጣል ነው። ኦፊስ ሙሉ ኦፊስም ባይሆን የፍሌክሲ ዴስክ የሚባል አለ እሱን ይሰጣሉ። እንደገና እንትን ስብሰባ ምናምን የምታደርግም ከሆነ የኮንፈረንስ ሩም ምናምን እሱን ያቀርባሉ ማለት ነው። ከዛ በተጨማሪ 100% ኦነር ነው የሚሆኑት ወይም ደግሞ ሙሉ ኢንቨስት ያደረጉትን በፈለጉበት ታይም ማውጣት ይችላሉ ማለት ይዘው ከዩኤኢ ማውጣትም ይችላሉ ማለት ነው። ስለዚህ 100% ኦነር ነው የሚሆኑት። እሱ መጠቀስ ስላለበት ብዙ ኢንቨስተሮች ኮምፕሌን የሚያደርጉት በተለይ አፍሪካ ምናምን ኢንቨስት ሲያደርጉ በፈለጉበት ጊዜ ካፒታላቸውን ይዘው መውጣትም ኤግዚት ማድረግ አይቻልም። ኤግዚት ከባድ ነውና እዚህ ያው ቀላል ነው የሚሆነው። ሌላኛው ያ ፍሪ ዞን ላይ ላይሰንስ ታወጣ ኦፍ ኮርስ ሁሉንም ቪዛዎች ማግኘት ትችላለህ። ኢንቨስተር ቪዛ አንድ ኢንቨስተሩ አንድ ከሆነ ኢንቨስተር ቪዛ ይወጣለታል። ወይም ደግሞ በፓርትነርሺፕ ከሆነ የካምፓኒው የተቋቋመበት ይሄ ውሉ ፓርትነር ቪዛ ማውጣት ይችላሉ። ከዛ እነሱም ያው ቤተሰቦቻቸውን ምናምን ስፖንሰር ማድረግ ይችላሉ። እሱ ነው ይሄን ያነሳሁት ለምንድን ነው
ከኦፍሾር ጋር ያለውን ልዩነት እንድናነሳው ብዬ ነው። ኦፍሾር ካምፓኒ ምንድነው? ኦኬ ላይሰንሱ አክቹአሊ ከሶስት ቦታዎች ነው ኦፍሾር ላይሰንስ ማውጣት የሚችለው። ዱባይ ላይ ጃፍዛ አለ፣ አጅማን አንድ አለ፣ ከዛ ረሰል ኸይማ ራክ አይሲሲ። በኦፍሾር ላይሰንስ ግን ምንም አይነት ቪዛ አታገኝም። ኦፍ ኮርስ ባንክ አካውንት መክፈት ትችላለህ። በዩኤኢ ታክስ አስተዳደር ነው ገቨርን የምትደረገው። ግን ደግሞ እንደነገርኩ ቪዛ ማግኘት አይችሉም፣ ኦፊስም መክፈት አይችሉም። የትኛውም ቦታ ፍሪዞንም ሆነ ሜይንላንድ ላይ ኦፊስ ወይም ደግሞ ቅርንጫፍ መክፈት አይችሉም ማለት ነው። ከኦነርሺፕ ጋር ያለው አድቫንቴጅንም ንገረኝ። ከኦነርሺፕ ጋር በተያያዘ ኦልሞስት ኦል በሚባል ደረጃ 100% ኦነር ነው የሚሆኑት የሁሉም ኤክስፓቶች ወይም ደግሞ ሁሉም የፎሬን ኢንቨስተሮች። የተወሰኑ ሴክተሮች ሲቀሩ የመጀመሪያው ከደህንነት ጋር በተያያዘ ከጦር መሳሪያ ግብአት የሚሆኑ ፕሮዳክቶችን ማቅረብ ሙሉ በሙሉ አይችሉም ማለት ሳይሆን የሎካል ስፖንሰር ሊያስፈልግ ይችላል። ሌላኛው ከሚዲያ ጋር በተያያዘ ከሬዲዮ ፍሪኩዌንሲ ጋር እነሱ ላይ በተወሰነ ደረጃ ሪስትሪክትድ ነው እንጂ ከዛ ውጭ ያሉ ሴክተሮች ላይ ከ2021 በኋላ ሁሉም በሚባል ደረጃ ሁሉም ሴክተሮች ላይ 100% ኦነር ሆኖ ኢንቨስት ማድረግ ይችላሉ ማለት ነው። ኦኬ አሁን ይሄ ስለ ሜንላንዱ ነው የነገርኩህ። ፍሪዞን ላይ እንዴት ነው? ፍሪዞን ላይ ሁሉም አክቲቪቲዎች 100% ኦነር ናቸው። ኢቨን ፊዚካሊ እዚህ መገኘት ወይም ደግሞ ዩኤስ መገኘት ሳይጠበቅባቸው ግን ደግሞ ምንድነው ቪዛ ካላቸው ቪዛቸው እንዳይቃጠል ብቻ በአመት አንድ ጊዜ ኢንቨስተር ቪዛ ከሆነ በአመት አንድ ጊዜ ገብተው መውጣት ነው የሚጠበቅባቸው ዩኤኢ ውስጥ። ከዛ ውጪ ኢንቨስት ያደረጉት ነገር 100% ኦነር ናቸው። በፈለጉበት ጊዜ ኤግዚት ማድረግ ይችላሉ ሙሉ ካፒታላቸውን ይዘው። እሱ በሁለቱም ኬስ ማለት ነው፣ በሜንላንድ ላይም በፍሪዞን ላይም ባለው ማለት ነው። ኦኬ ከታክስ ጋር አሁን ዱባይ ብዙ ታዋቂ የሆነችበት ፖፑላር የሆነችበት ኮንሰፕት ታክስ ነው። አሁን ታክስ ፍሪ ሲባል ሰው ታክስ የሚባለውን ኮንሰፕት በራሱ የትኛውን አይነት ታክስ ነው የሚለውን ለመለየት ትንሽ ያስቸግራል። ታክስ ዝም ብሎ በግርጅፉ ሲታይ ምንም አይነት ግብር አትከፍልም የሚለው ኮንሰፕት አንዳንድ ጊዜ ሚስጋይዲንግ ሆኖ እናገኘዋለን ዱባይ ላይ። ምክንያቱም ምንም አይነት ግብር አከፍልም የሚባልበት አይደለም የዱባይ። የተወሰኑ የግብር አይነቶች አሉ። መጀመሪያ የግብር አይነቶቹን ለይልንና ከዛ ያለው አሁን በሜንላንድ ሲሆን እነዚህ ግብሮች አሉ፣ በፍሪዞን ሲሆን እነዚህ ግብሮች አሉ፣ እነዚህ አይኖሩም ብለህ የታክስ ኤግዘምፕሽኑን አይነት ንገረን። ኦኬ ከታክስ ጋር በተገናኘ ታክስ አድቫንቴጅ ትልቁ ምክንያት ነው ኢንቨስተሮች ወደ ዩኤኢ ላይ ኢንቨስት ለማድረግ። የመጀመሪያው ኢንካም ታክስ ዜሮ ነው ማለት። ኢንካም ታክስ ስንል ተቀጣሪም ሊሆን ይችላል፣ እነሱ ምንም አይነት ታክስ አይከፍሉም። ሁለተኛ የገቢ ግብር የሚባለው ማለት ነው። የገቢ ግብር ኤግዛክትሊ። ሌላኛው ይሄ ካፒታል ጌይንስ ታክስ እሱ ምንም አይነት ግብር አይኖረውም። ቫት 5% ያው የተለመደ ነው። ቫት ሁሉም ነዋሪ ይከፍላል። ከዛ ውጪ ቅድም አንስተነዋል የፍሪዞን አክቲቪቲዎች 100% ከታክስ ፍሪ ናቸው። ከውርስ ጋር በተገናኘም ታክስ አለው ሌላ ሀገር ላይ ኢንሄሪታንስ ታክስ አለ። እዚህ ምንም አይነት ታክስ የለም። ኢንሄሪታንስ ታክስ የለም። ኮርፖሬት ታክስም ሆኖ በሜንላንድ እና በፍሪዞን ላይ የተለያየ ነው ብለኛል። አሁን ፍሪዞን ላይ ያሉትም የዚህ ኮርፖሬት ታክስ እነሱንም ኢንክሉድ ያደርጋቸዋል። ኮርፖሬት ታክስ የሜንላንድ አክቲቪቲዎችን ነው፣ የሜንላንድ ላይሰንስ ያላቸውን አክቲቪቲዎች ነው የሚመለከተው። ፍሪዞን ላይ ምንም አይነት ኮርፖሬት ታክስ የለም ነው ያለው። ሜንላንድ ላይ ያው ፕሪኮንዲሽን አለው 9% ኮርፖሬት ታክስ ለመክፈል 3 ሚሊዮን ድርሃም አመታዊ ገቢ ጠቅላላ ገቢ ነው።
ግሮስ ፕሮፊት ወይም ደግሞ የተጣራ አራውንድ 375,000 ድርሃም አካባቢ ወይም ደግሞ $100,000 በሚለው እንያዘው $100,000 የተጣራ ትርፍ እና ከዛ በላይ የሚያገኙ ከሆነ ነው 9% ኮርፖሬት ታክስ የሚከፍሉት። ከዛ ውጪ ታክስ ፍሪ ነች ዱባይ። ከቪዛ ጋር የሚሰጡ አድቫንቴጆችን ንገረኝ ምን እንደሆኑ እና ያ የቪዛው ኮታ ካለውም የሚሰጥህ የቪዛ ብዛት ከምኑ ጋር ነው ያለው ግንኙነት? ከምኑ ጋር ዳይሬክትሊ ኮሪሌሽን አለው ቪዛው ቢፈቅዱልህ የኮታ ብዛት? ኦኬ ቅድም ሳላነሳ ያለፍኩት አለ ሪዞን ላይ ምንም አይነት ታክስ አይከፍሉም ብለናል። ግን ደግሞ መመዝገብ አለባቸው ለኮርፖሬት ታክስ ኦፍ ኮርስ አይከፍሉም፣ ግን ደግሞ ሬጂስተር ማድረግ አለባቸው። ላይሰንሱ በወጣ በ3 ወር ውስጥ ለኮርፖሬት ታክስ መመዝገብ አለባቸው። ኦኬ እሱ ይሄ 3 ወሩ ካለፈ 10,000 ድርሃም ፔናልቲ እንደም ቅጣት ይኖረዋል ማለት ነው። ወደ ቪዛው ስንመጣ ብዙ አይነት ቪዛዎች አሉ ዩኤኢ ውስጥ። የመጀመሪያው ጎልደን ቪዛ እሱ ለረጅም ጊዜ የሚያገለግል 10 አመት፣ 5 አመትም ግሪን ቪዛ አለ። የተለያዩ ፕሪኮንዲሽኖች አሉ ለጎልደን ቪዛውን ለማግኘት ማለት ነው። በኢንቨስትመንትም ሊሆን ይችላል። ደግሞ ኤክሰፕሽናል ታለንት ያላቸው ሰዎችም ከሆኑ እሱን ማግኘት ይችላሉ። ከዛ ውጪ ዶክተሮች በፕሮፌሽን ሊሰጣቸው ይችላል። ሁሉም በሚባል ደረጃ ዶክተሮች የጎልደን ቪዛ ተጠቃሚ ናቸው። ከዛ ውጪ ሌላኛው ኢንቨስተር ቪዛ ነው። ቅድም ለማንሳት ሞክሬያለሁ። ኢንቨስተር ቪዛ አንድ ሰው ከሆነ ኢንቨስት የሚያደርገው ወይም ደግሞ የላይሰንሱ ባለቤት አንድ ሰው ከሆነ ኢንቨስተር ቪዛ ያገኛል። እሱም ለ2 አመት ያገለግለዋል ማለት ነው። ሌላኛው ፓርትነር ቪዛ ነው። ኢንቨስት የሚያደርጉት 2 እና ከዛ በላይ ከሆኑ አንድ ላይሰንስ ላይ ኢንቨስት የሚያደርጉት ሰዎች 2 እና ከዛ በላይ ከሆኑ ፓርትነር ቪዛ ነው የሚያገኙት። ቪዛ ኮታ ለማግኘት ሜይንላንድ ካምፓኒ ከሆነ ያው ኦፊስ ሳይዝ ነው ማተር የሚያደርገው። 9 ስኩዌር ሜትር ኦፊስ አንድ ቪዛ ተጨማሪ አንድ ቪዛ ይሰጣል። 9 ካሬ ካለ ስፔስ አንድ ቪዛ ተጨማሪ ይሰጣል። እንደዚህ ነው ያው ኮታው እንደዛ። ስለዚህ ኦፊሳቸውን በአሰፉ ቁጥር ሞህሬ አፕላይ ያደርጋሉ። እነሱ መተው ይሰጣሉ ማለት ነው። ልጆቹንና ሚስቱን ማምጣት ከፈለገ በተመሳሳይ ቪዛ ይችላል ማለት ነው። እዚህ ኢንክሉዲድ ነው። ያ ሌላኛው አይነት ቪዛ አሁን ያነሳው የቤተሰብ ወይም ደግሞ ዲፔንደንት ቪዛ የምንለው ለልጆች ለባል ወይም ለሚስት እና ደግሞ ኢቭን ለእናትና አባትም እነሱን ስፖንሰር ማድረግ ይችላል። እስካሁን ያነሳናቸው የቪዛ አይነቶች ሁሉም በሚባል ደረጃ ያው ማሟላት ያለባቸው ነገር ሊለያይ ይችላል እንጂ የጎልደን ቪዛ ሆልደሮችም ሊሆን ይችላሉ። የኢንቨስተር ቪዛ ያላቸው ኢቭን ኤምፕሎይ ቪዛ ያላቸው ነዋሪዎች ሁሉንም እነዚህ ዲፔንደንት ብለን የጠቀስናቸውን ፋሚሊዎቻቸውን የፋሚሊ ሜምበር ስፖንሰር ማድረግ ይችላሉ። ኦኬ ለምሳሌ የኤምፕሎይን ካያን ተቀጣሪ ሆኖ ደሞዙ 4,000 ድርሃም ሚኒመም መሆን አለበት። እንደዛ ካለው የተደራጋሩንም ልጆቹንም ስፖንሰር ማድረግ ይችላል ማለት ነው። አድርጎ ወደዚህ ማምጣት ይችላል። ኢቭን ኤምፕሎይ ሆኖ ማለት ነው። ኤምፕሎይ ሆኖ ማለት ነው። አንተ ደግሞ ለድርጅት የራስህ ከሆነ ደግሞ የራስህ ከሆነ ኢንቨስተር ቪዛ ካለ ያ መጀመሪያ ዲፖዚት የምታደርገው የሆነ ያክል አማውንት ይኖራል። ከዛ አፕላይ ማድረግ ትችላለህ ማለት ነው። ዱባይ ላይ ያሉ የፋይናንሻል ተቋሞች ከውጭ ለሚመጡ ኤክስፓቶች እንዴት ነው ያላቸው አክሰሲቢሊቲ? ያ ከብድር አቅርቦት ጋር ነው አይደል? በተያያዘ ስፔሻሊ ያ የመጀመሪያው ነገር የሚሆነው ያው ላይሰንሱን ማውጣት ነው። ከዛ በኋላ ኢቭን ባንኮች ብቻ አይደሉም፣ የተለያዩ ተቋማቶች አሉ እንደዚህ ግራንት የሚሰጡ
ወይም ደግሞ ብድር የሚሰጡ የተለያዩ ተቋማት አሉ። ኦፍ ኮርስ የሚጠይቁት ነገር ይኖራል። ለምሳሌ ቢዝነስ ፕላናቸውን ማየት ሊሆን ይችላል። ወይም ደግሞ ፖቴንሻል ከከስተመር ሊጠይቁ ይችላሉ። ሶ ያለውን ትራንዛክሽን ከዚህ በፊት የነበረውን ትራንዛክሽን ሊጠይቁ ይችላሉ። የተለያየ ክራይቴሪያ ይኖረዋል እንደየባንኩ። ግን ደግሞ ባንኮች ብቻ ሳይሆኑ ሌሎች ተቋማት እንደዚህ ግራንት የሚሰጡ ተቋማት አሉ። ከቢዝነስ አማራጮች አንፃር ምን አይነት አሁን ውጭ ሀገር ይሄን ቪዲዮ ለሚመለከቱ ሰዎች በምን ዘርፍ ቢሰማሩ አዋጭ የሆነ የቢዝነስ አማራጭ አለ ዱባይ ላይ በዚህ ሰዓት? ከ2000 በላይ አክቲቪቲዎች አሉ። እነሱን ካቴጎራይዝ ማድረግ ካለብን ኮመርሻል ወይም ትሬዲንግ ከንግድ ጋር የተያያዘ፣ ሁለተኛ ሰርቪስ ወይም ደግሞ አገልግሎት ሰጪ የምንለው፣ ሶስተኛ ማኑፋክቸሪንግ ወይም ደግሞ ኢንዱስትሪያል። ስለዚህ ቀላል የሚሆነው ለቢዝነስ ላይሰንስ ለማውጣት ኦፍ ኮርስ ጀነራል ትሬዲንግ ኤቢት ኮምፕሊኬትድ ነው። ባንክ ሂሳብ ለመክፈት ምንም ትንሽ አስቸጋሪ ነው። ሌሎቹ ግን ደግሞ ፖሲብል ነው፣ ይቻላል። ከዛ ውጪ ሰርቪስ ከዲጂታል ማርኬቲንግ ጋር የተያያዘ ኦንላይን ሾፒንግ ወይም ደግሞ ኢኮሜርስ የምንለው፣ አሁን ደግሞ እየመጣ ያለው ኤአይ ኤጀንሲ፣ እነዚህ ላይ ኢንቨስት ቢያደርጉ በደንብ ኤክሴል ማድረግ ይችላል ወደፊት። አሁንም ቢዝነስ ላይሰንሱን ለማግኘት ቀላል ነው የሚጠየቁት ነገር ማለት ነው። ማሟላት ያለባቸው ነገር ምንድን ነው? ከዶክመንቴሽን አንፃር እሱ ማሟላት ያለባቸው? ከዶክመንቴሽን አንፃር ያው የመጀመሪያው ፓስፖርት ኮፒ ነው፣ ክሊን የሆነ ፓስፖርት ኮፒ። ምክንያቱም እነሱ ባሉበት ሆኖ ላይሰንሱን ማውጣት ስለሚችሉ ማለት ነው። እዚህ ሀገር መምጣት አይጠበቅባቸውም። ያ ፓስፖርት ኮፒያቸውን፣ ፎቶግራፍ፣ ፓስፖርት ሳይዝ፣ ዋይት ባክግራውንድ፣ ምንም አይነት ፊታቸው ላይ መነጽርም ሆነ ጌጣጌጥ ሳይኖር የተነሱት ፎቶግራፍ መሆን አለበት። ምክንያቱም ለሪጀክሽን እንትን ሊሆን ይችላል እሱ ማለት ነው። ለዛ ነው። ሌላኛው ያው ስልክ ቁጥርና ኢሜይል ነው የሚፈለገው። በተጨማሪም የ3 ወር ባንክ ስቴትመንት ፐርሰናል ሊሆን ይችላል። ፐርሰናል ባንክ ስቴትመንት እሱን ቢያዘጋጁ የተሻለ ነው። በቃ ይሄን ብቻ ነው የምንፈልገው። እነሱ ዩኤኢ መምጣት ሳይጠበቅባቸው ላይሰንሳቸውን ማግኘት ሬዲ ይሆናል። ከዛ በኋላ ላይሰንሳቸው ካለቀ በኋላ ቪዛ አፕላይ እናደርጋለን። እኛው ራሳችን እዚህ አፕላይ ማድረግ እንችላለን። እኛም ልንሆን እንችላለን። የትኛውም ቢዝነስ ሴታፕ ካምፓኒ አፕላይ ሊያደርግላቸው ይችላል። ከዛ በኋላ ኢንትሪ ፐርሚት ወይም ደግሞ ወደ ዩኤኢ መግባት ሲፈቀድላቸው ያኔ መተው ባዮሜትሪክስ እና አሻራ ይሰጣሉ ማለት ነው። ምርመራ ደምና ኤክስሬይ ነው። ጀስት ሄፓታይተስ፣ ኤችአይቪ እሱን ነው ቼክ የሚያደርጉት። ከዛ ውጭ አሻራ ነገር ለመውሰድ ግድ በአካል በዚህ መምጣት አለባቸው። ያው ኦብቪየስሊ ለሱ ብቻ ነው እዚህ ሀገር መምጣት የሚጠበቅባቸው። ከዛ በኋላ ቪዛቸውም ኤሚሬትስ አይዲያቸውንም ሬዲ ይሆናል ማለት ነው። እሱ መቀበል ይችላል። አንዱ ትልቁ አድቫንቴጅ የጎልደን ቪዛ ኤኒ ታይም ከዚህ ሀገር ወጥተህ 2-3 አመትም ከዚህ ሀገር ውጭ ቆይተህ ብትገባ መስተናገድ የምትችልበት አይነት የቪዛ አይነት ነውና ከሌሎቹ የቪዛ አይነቶች የግድ ከ6 ወር በላይ ከሀገር ውጭ እንድትቆይ አይፈቅድልህም። ከቢዝነስ ኦነርሺፕ ጋር በተያያዘ ያለውስ? ከቢዝነስ ኦነርሺፕ ጋር በተያያዘ 1 አመት ነው። በአመት አንድ ጊዜ ነው ገብተው ማውጣት የሚጠበቅባቸው። እነሱም ብቻ ሳይሆን በኢንቨስተር ቪዛው ስፖንሰር ያደረጓቸው ፋሚሊዎችም እንደዚሁ በአመት አንድ ጊዜ ነው ገብተው ማውጣት የሚጠበቅባቸው። ያው ጎልደን ቪዛ እንዳልከው የተሻለ እንትን ይኖራቸዋል፣ ፍሪደም ይኖረዋል። ከዛ ቀጥሎ ደግሞ የኤምፕሎይ በየ6 ወሩ አንድ ጊዜ ገብተው ማውጣት ይጠበቅባቸዋል። እነሱም ስፖንሰር ያደረጓቸው እንደዚሁ በ6 ወር አንድ ጊዜ ገብተው ማውጣት ይጠበቅባቸዋል። ካልሆነ ያው ቪዛቸው ይቀጠላል ነው።
ከፕራይሲንግ አንጻር አሁን ለምሳሌ ከቢዝነስ ላይሰንስ ጋር ከማወቅ ቢዝነስ ላይሰንስ ኦን ከማድረግ ጋር ተያይዞ የሚመጡ ለፔፐር ወርኮች የሚከፈል ክፍያ ሊሆን ይችላል። አጠቃላይ ከቢዝነሱን ሴትአፕ ለማድረግ የሚያስፈልጉ ወጪዎች ምን አይነት ይመስላል የሚለውን ንገረኝ ከትንሹ እስከ ትልቁ። ያ ከፕራይሲንጉን ካየን ኦፍ ኮርስ የፍሪ ዞን ላይሰንስ በደንብ አፎርደብል ነው ማለት እንችላለን። ከሜይንላንድ ላይሰንስ ጋር ስናነጻጽረው የፍሪ ዞን ላይሰንስ ሞር አፎርደብል ነው። መጥቀስ ካለብን ከ12,000 ድርሃም ጀምሮ ማግኘት ይችላሉ ላይሰንሳቸውንም ቪዛቸውንም ማለት ነው። እኛ እንደ ካምፓኒ እንደ ራምዚን አንድ ቢዝነስ ሴትአፕ ማድረግ የሚፈልግ ሰው ወይ ደግሞ እዚህ ዱባይ ላይ ስራ መፍጠር የሚፈልግ ሰው ወይም ድርጅት ማቋቋም የሚፈልግ ሰው እኛ ለሱ ልንሰጠው የምንችለው አገልግሎት ምንድነው? ምን የተለየ ነገር ምን የተለየ ሰርቪስ እንሰጠዋለን? የሰርቪስ ፓኬጃችን ምን ይመስላል የሚለውን ነገር። ኦኬ ራምዚን ቢዝነስ ሴትአፕ ላይሰንስ ወይም ደግሞ ቢዝነስ ላይሰንስ ማውጣት ብቻ ሳይሆን ኦፍ ኮርስ ቪዛም እናውጣለን። ከዛ በተጨማሪ ፉል ማርኬቲንግ ሰፖርት እንሰጣቸዋለን። በደንብ የተደራጀ ማርኬቲንግ ዲፓርትመንት ስላለን ወደ ስራ እስከሚገቡ ድረስ የሶሻል ሚዲያ ፔጃቸውን ማደራጀት ሊሆን ይችላል፣ ዌብሳይት ዲዛይን ማድረግ፣ ፉል ማርኬቲንግ ሰፖርት እንሰጣቸዋለን። ከዛ ውጪ ኢቨን ቢዝነስ ፕላን ሳይዙ ከመጡ ቢዝነስ ፕላንም እንሰራላቸዋለን። ማማከሩ የሚጀምረው ከኮንሰፕቱ ጀምሮ ነው። ቢዝነሱ ኢቭን ገንዘብ ብቻ ኖሮት ምን እንደሚሰራ ማያቅ ሰው ሁላ የቢዝነስ አማራጮችን አቅርበን ከዛ ከኮንሰፕሽኑ ጀምሮ ነው ቢልድ የምናደርገው። ኤግዛክትሊ ማለት መስራት ያለባቸውን ነገር አውቀው ቢመጡ የተሻለ ነው። ግን ደግሞ ብዙ ክሊየንቶቻችን ምን ብንሰራ ይሻላል ምናምን ብለው ይመጣሉና እኛ ካለን ኤክስፔሪየንስ ተነስተን ይህን ብትሰሩ የተሻለ ነው። ምክንያቱም ማርኬቲንግ ሪሰርች በየጊዜው እንሰራለን። ምን ቢሰሩ ምን እንደሚያዋጣቸው ስለምናቅ እኛ ሰጀስት እናደርጋቸዋለን። ከነሱ ጋር ሊሄድ የሚችል ከሆነ ወደ ላይሰንስ ወደ ማውጣቱ ፕሮሰስ እንሄዳለን ማለት ነው። ሙሉ ቢዝነስ ፕላኑን እንሰራላቸዋለን። ከዛ ውጪ ኮርፖሬት ባንክ አካውንት እሱንም እንከፍትላቸዋለን ማለት ነው። የኮርፖሬት ባንክ አካውንት መክፈት፣ የቫት ሬጅስትሬሽን እሱንም ይፈልጋል። እሱንም አገልግሎት እንሰጣቸዋለን። ኢቨን የሰው ኃይል ራሱ እስከ መቅጠር ድረስ ስልጠና የሚፈልጉ ከሆነ የሚቀጥሯቸው ሰራተኞች እነሱንም ማሰልጥኖ ወደ ስራ ማስገባትም ሊሆን ይችላል። ብቻ በሁለት እግሩ እስከሚቆም ድረስ ቢዝነሳቸው ፕሮሰሱ ነው። አብረን ኦል ዘ ዌይ እናግዛቸዋለን። ኦኬ አሁን የራምዚን እንደ ግሩፕ ሲቋቋም ቨርቲካሊ ኢንተግሬትድ የሆነ ካምፓኒ ነው። ሚስተር አህመድ ዝናብም የካምፓኒው መስራችና ሲኢኦ ቪዥኑ ምንድነው? ዋን ስቶፕ ሾፕ ማድረግ ነው። ብዙ ጊዜ ይለዋል በተደጋጋሚ። ብዙ ሰዎች ዱባይ ላይ መጥተው ስፔሻሊ ኢትዮጵያ የሚሆኑ ሌላ ሀገርም ዜጎች ብዙ አገልግሎቶችን በአንድ ቦታ የሚያገኙበት ነገር ማድረግ ነውና ከሌላው ካምፓኒዎች ጋር ያለውን ኢንተግሬሽን ንገረኝ። ቨርቲካል ኢንተግሬሽኑን ከሪል ስቴቱ ጋር ሊሆን ይችላል፣ ከሊሞዚኖቻችን ጋር ሊሆን ይችላል። እዚህ ቢዝነስ ሴትአፕ ላይ መጥተው ኢንቨስት ሊያደርጉ የሚፈልጉ ወይም ደግሞ ሌላው ካምፓኒዎች ላይ ኢንቨስት ያደረጉ ሰዎችን ያለው እንደ ግብአትነት ምን ያህል ጠቀሜታ ይሰጣል ይሄ ቢዝነስ ሴትአፕ የሚለውን አንድ ጊዜ ብትዳስስልኝ። ብዙ ኢንቨስተሮች ማለት ሪል ስቴቱም ላይ ኢንቨስት የሚያደርጉ ሰዎች ወይም ደግሞ ኢንቨስተሮች ወደ ሌላ ቢዝነስ የመግባት ፕሮባቢሊቲያቸው ከፍ ያለ ነው። ምክንያቱም ያለውን ነገር ያለውን ኦፖርቹኒቲ በደንብ የማየት እድል ይኖራቸዋል። ቢዝነስ የመጀመር ሀሳቡ ካላቸው ወይም ደግሞ ከወሰኑ ቅድም ያልኩትን ፉል
ሰርቪስ ወይም ደግሞ ሙሉ አገልግሎት እንሰጣቸዋለን። ከዛ ውጪ ከ12 በላይ ካምፓኒዎች አሉን ረምዚ እንደ ግሩፕ። ከዛ ውስጥ አንዱ ምንድነው ከረምዚን ታክስ እሱ ምንድነው የዲፓርትመንት ምንድነው የሚያደርገው ኮርፖሬት ባንክ አካውንት መክፈት፣ ቫት ሬጅስትሬሽን እሱን አገልግሎት ይሰጣሉ። ኢቭን በኋላ ኦዲቲንግ ምናምን የሚፈልጉ ከሆነ እሱን አገልግሎት መስጠት ይችላል ማለት ነው ያኛው ዲፓርትመንት። ሌላ ያው የቅድም የጠቀስኩት እንደ ዲፓርትመንት ነው ማርኬቲንግ፣ ግን ደግሞ ሙሉ ዲፓርትመንት ነው ግን ደግሞ ኤክስተርናል ሰርቪስም ይሰጣል። እንደ አድቫንቴጅ ለቢዝነሱን ማርኬቱ ላይ ፔኔትሬት አድርጎ እንዲገባ ራሱን ችሎ እስከሚቆም ድረስ የራሱ ሰፖርት አለው ማለት ነው። አዲሽናል ሰፖርት አለው ማለት ነው። ኤግዛክትሊ። ይሄ ሁሉ ሲሆን ምንድነው ከነሱ የሚጠበቀው ነገር? አሁን ከነሱ ምንድነው የሚከፍሉት ለኛ አለ? አከፋፈል ሂደቱስ ምንድነው ይመስለው? ፕራይስ ኮት እንሰጣቸዋለን። እዛ ላይ ሰርቪስ ቻርጅ የሚል አለ። ሶ ያ ነው የሚሆነው ከረምዚ ቢዝነስ ሴትአፕ ቻርጅ የምናደርጋቸው ኦንሊ ዘ ሰርቪስ ቻርጅ። ሌላው የሚሆነው የገቨርንመንት ፊ ነው የሚሆነው ለመንግስት የሚከፈል ነው። እሱን ያው በእኛ በኩል እንከፍላለን ነው እንጂ ወደኛ ጋር የሚገባ ነገር የለውም። ልክ እንደ ሪል ስቴቱ ማለት ነው። ያ ወደኛ የሚገባውን መጨረሻ ላይ ለምናስቀምጠው ሰርቪስ ቻርጅ ብለን ጀስት ኮምፒቲቲቭ የሆነ ፕራይስ ነው ያለን። ቢዝነስ ፕላን የሚፈልጉ ከሆነ ያስቀምጥነው ፊ አለ። ፕራይሲንግ እንደየቢዝነስ ሴትአፕ እንደየቢዝነስ ፕላን እንደየፍላጎታቸው ይለያያል። አሁን ኮመን የሆነው ምንድነው ቢዝነስ ላይሰንሱን እና ቪዛ ማውጣት ነው የሚሆነው። ከዛ ውጪ የሌላ ማርኬቲንግ ሰፖርት ወይም ደግሞ ዌብሳይት ዲዛይን የሚፈልጉ ከሆነ ቢዝነስ ፕሮፖዛል ሊሆን ይችላል፣ ኮርፖሬት ባንክ አካውንት ኦፕኒንግ ሊሆን ይችላል። እሱን የሚፈልጉ ከሆነ እሱ ኦፕሽናል ነው የሚሆነው እንጂ ያው ግዴታ አይደለም። ጀስት ቢዝነስ ላይሰንሱን እና ቪዛቸውን ወስደው ራሳቸውም ሊሆን ይችላል በሌላ ሰው ማሰራት ይችላሉ። እሱ ኦፕሽናል የሚሆነው ማለት ነው። አይ ቲንክ የተወሰኑ ነገሮችን ግልጽ ለማድረግ ሞክረናል። ከዚህ በላይ ፈርዘር ጥያቄ ያላቸው ሰዎች ኮመንቱ ላይም ስለሚጽፉልን በኔክስት ደግሞ ቪዲዮአችን በደንብ የሚያብራራ እነሱ የፈለጉት ሴክተርም ካለ እዛ ሴክተር ላይ በተሻለ ሁኔታ ከዚህ በበለጠ ግልጽ የሚያደርግ ቪዲዮ ለመስራት እንሞክራለን። ያው ሶሻል ሚዲያ አንተም ላይ ከቢዝነስ ሴትአፕ የሚል የቲክቶክ አካውንት አለ። እዛ አካውንት ላይ ገብተው ደግሞ የምትሰራቸው በየጊዜው የሚወጡ ቪዲዮዎች አሉ። እነሱ ደግሞ የበለጠ ዱባይ ላይ ስራ መስራት ምን ይመስላል፣ ካምፓኒ ኦን ማድረግ ምን ይመስላል የሚለውን ነገር ደግሞ በደንብ ግልጽ የሚያደርግ ይመስለኛል። ለዛሬው በጣም እናመሰግናለን። የመጨረሻ የምትለው ነገር ካለ ይሄንን እድል ልስጥ። በጣም አመሰግናለሁ። ያው እንዳልከው ሶሻል ሚዲያው ላይ በደንብ አለን። በተለያዩ አማራጮች እኛን ማግኘት ይችላሉ። ከዛ ውጪ ስልክ ቁጥር እናስቀምጣለን ከዚህ ቪዲዮ ስር። እዛ ላይ ዋትስአፕ ላይ ቢያናግሩን የተሻለ ነው። ሶ በዋትስአፕ ላይ መልእክታቸውን ያስቀምጡልን። የፈለጉትን አይነት ሰፖርት እንሰጣቸዋለን። እናመሰግናለን በጣም ቴዲ። ተመልካቾች አብራችሁን ስለነበራችሁ በጣም እናመሰግናለን። ዱባይ ላይ ቢዝነስ ሴትአፕ ማድረግ የፈልጋችሁ ወይ ደግሞ ስራ በየትኛውም አይነት ሴክተር ቢዝነስ ማቋቋም የምትፈልጉ ሰዎች የተሻለ ኢንፎርሜሽን የሰጣችሁ ይመስለናል። ከዚህ በኋላ እነዚህን የሚመስሉ ቪዲዮዎች ይዘንላችሁ እንመጣለን። ማንኛውም አይነት ጥያቄ ካላችሁ ስለ ዱባይ ላይ ምንም አይነት ስራ ስለመስራት ወይ ካምፓኒ ኦን ማድረግ የምትፈልጉ ሰዎች እስር ኮሜንቱ ላይ ያስቀምጡልንና ሰብሰብ አድርገን ለነሱ ጥያቄ መልስ የሚሆን ቪዲዮ በዩቲዩብ ይዘን እንመጣለን። ቲክቶኩም ላይ የቢዝነስ ሴትአፕ የራሱ የቲክቶክ አካውንት ስላለው እያንዳንዱን ጥያቄዎች እዛ ላይ ኤክስፕሌን የሚያደርግላችሁ ይሆናል። አብራችሁን ስለነበራችሁ በጣም እናመሰግናለን። ኔክስት ዊክ በሌላ እንግዳ በሌላ አዲስ ርዕስ እንመጣለን። ቴንክ ዩ በጣም Ramzin Talks.